ያ ሁሉ ነገር ላይ ግን አልገባኝም ነበር፣ ያንቺም ነገር አልገባኝም ነበር እና እየሆኑም ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁም ልደግፍና ሁለታችሁም ላግዝ ነው የመጣሁት ወደ እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታውን እንግዲህ እኔም በሽምግልናው በመጣሁበት መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ ነው የመጣውና ወንድሜም ያው የምርጫውን መርጦ በሰላም መኖር ይችላል። እሱ ስላሰብኩ ነው። ግራ ገብቶኛል። አይ ምንም ግራ መጋባት አይጠበቅብሽም። አብርሃም ወንድምህ ነው እንግዲህ አምኖክ ቤቴ ድረስ አክብሮክ ይዞክ መጥቷል። እኔም አከብርሃለሁ እና ይቅርታህንም ተቀብያለሁ። እንዳይደገም በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሰላም ውድ እኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በጣም ሰርፕራይዝ ደስ የሚል ነገር ነው ይዤላችሁ የመጣሁት። በዚህ ሰሞን እንግዲህ ሰርፕራይዝ በሰርፕራይዝ እያደረግናችሁ ነው በእርግጠኝነት። እንግዲህ ዛሬ ደግሞ ቤተሰብ ኤፍሬምን ሄርሜላን ቤት ይዤ ልሄድ ነው ማለት ነው። ካልሄድኩኝ ከእሷ ጋር መተዋወቅ እፈልጋለሁ። በቃ ነገሮችን ፊክስ ማድረግ እፈልጋለሁ። እንዴት ነው ሳይተዋወቅ ቀርቶ ሳይሆን መተዋወቅ ማለት ከልብ ማለት ነው። ከልብ የሆነ ነገር መተዋወቅ እፈልጋለሁኝ ብለዋል እና እንዴት ነው ይቅርታ መጠየቃት እፈልጋለሁ። አንተም በወደድከው እስማማለሁ፣ ከዚህ በኋላ አንተ ባልከኝ መንገድ ሄዳለሁ ብሎኛል እና ኤፍሬምም እንግዲህ ቤተሰቦቼ ኤፍሬም ታች ነው እየመጣ ነው። እኔ ያለሁት ደግሞ ሄርሚ ጋር ነው ማለት ነው። ቤተሰቦቼ እንግዲህ ቀጥታ ወደ ሄርሚ ጋር እንገባለን። ሄርሚና ኤፍሬምን እናስታረቃቸዋለን። ፈጣሪ ይመስገን እንግዲህ በዚህ ሰሞን ብዙ ነገሮች እየተስተካከሉልኝ ነው፣ እንደምፈልገውም እየሄደልኝ ነው። ከምን አንጻር መሰላችሁ ቤተሰቦቼ? እንዴት ነው አንዳንዴ ትካፋላችሁ። ትዕግስት መልካም ነው እና በትዕግስት ነገሮችን ጠብቄ ከዚህ በፊት ከሄርሜላ ጋር የሚጋጩ ሰዎች በሙሉ አሁን ላይ ነገሮች ሰላም እየተፈጠረ ነው። ዛሬ ፈረንጁንም አግኝቼው ነበረ፣ ይቅርታ ጠይቆኛል። እንዲሁም ጥፋተኛ እንዳልሆንኩኝም ነገሮች ተረድተዋል። እንግዲህ ቤተሰብ ሁሉም ነገሮች እየተስተካከሉ ይመስለኛል። ዛሬ ደግሞ ኤፍሬምን ከሄርሜላ ጋር አይ ቲንክ የሊት ድምፅ ሰማሁ እየመጣ ነው መሰለኝ። ኤፍሬም ከሄርሜላ ጋር እናስታረቃቸዋለን ማለት ነው። የሄርሜልን ቤት ማየት መጎብኘት ፈልጋለሁ ስላለኝ እንግዲህ ወንድሜም ልቡ ተመልሷል ማለት ነው። ቤተሰቦቼ በዚህ በጣም ደስ ብሎኛል። እንኳን ደህና መጣ ይፋዬ። ብራዘር እንዴት ነህ? ደህና ነህ? ሰላም አለ። እንዴት ናችሁ ቤተሰቦች? ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ያው አንዳንድ ነገር አብርሽ ብሏቸዋል ብዬ አስባለሁ እና ያው ብዙ ነገር ሞክሬያለሁ። ያ ነገር ደግሞ ሊሆን አልቻለም እና ያው በስተመጨረሻም አብርሽ የፈቀደው ነገር ፈቅጃለሁ፣ ተስማምቻለሁ። በጣም ደስ ብሎኛል። ዛሬ ሄርሚንም ያው ከልቤ ይቅርታ ልጠይቃት ፈልጌ ቤቷ አብርሽ የትኛው ቤት ነው ወደ ተመርኮ ማስቀድም መግቢያ ለስራ ብዬ ነው እና ወደ ስም በድንገት እንዳይሆንባቸውና ላሳውቃቸው ብዬ ስላሰብኩኝ ነው እና ልብ ስለተመለሰ እኔ የወደድኩትን ነገር ለመውደድ ሬዲ ስለሆንክ ስለ ሁሉም ነገር ከልብ አመሰግናለሁ ይፋዬ። ፈጣሪ ያክብር። የምሬ ነው። በጣም ደስ ብሎኛል ከምነግርህ በላይ ማለት ነው እና ይሄ ደግሞ ለእኔ ትልቅ ነገር ነው። እንዴት ነው ከዛ በፊት ብዙ ያው ለእኔ አስበህ እንትን ያልካቸው ነገሮች ነበሩ፣ ግን ደግሞ ዛሬ ላይ ሰላም ይቀድማል፣ ያንተ ደስታ ይቀድማል ብለህ የኔን ደስታ ስላስቀደምክልኝ በጣም አመሰግናለሁ። አሁን ገብተህ ከልብ የሆነ ይቅርታ እኔ የምፈልገው እሱ ነው። እኔም ከልብ የሆነ ይቅርታ መጠየቅ ነው የምፈልገው። ምክንያቱም በቃ እስከዛሬም ብዙ ነገሮች አለን፣ ብዙ ነገሮችን ፈጠርን። ያ ነገር ወደ መጥፎ ነገር ነው የወሰደን። ሁላችን መስማማት አልፈጠረም እና መስማማት የሚፈጥረው ይህ ነገር ብዬ ስላሰብኩ ነው ሄርሚንም ይቅርታ መጠየቅ የፈለግኩ። እኛም ደግሞ የምንፈልገው ይህንን ነው። ነገ ከነገ ወዲያ ደግሞ ነገሮች በደንብ እየገባህ ይመጣል ብዬ አስባለሁ። አንዳንድ ሰዎች ነገሩ እንትን ብለው አምነው ይቅርታ እየጠየቁ ነው የሚገኙት እና ይፋዬ በእርግጠኝነት ትወደዋለህ፣ ይህንን ማንነቴን ትወደዋለህ ብዬ አስባለሁ። አንዳንድ ጊዜ ከልብ የሆነ ነገር ነው ለምንም ሰው አሪፍ የሚሆነው ማለት ነው። ተረዳኸኝ አይደል? ስለዚህ አላቅም ዛሬ ላይ በዚህ ልክ በተመለሱ ከኛ ጋር ነገሮችን እንትን የፈለክበትን ምክንያት ግልጽ ባይሆን ግን ብቻ ደስ ብሎኛል። በቃ ይሄ በቂ ነው ብዬ አስባለሁ እና የወንድምህን ደስታ ስላስቀደምክ ደስ ብሎኛል። እንግዲህ ይዤብሽ የመጣው ነው ያልኳት ለሄርሚ ማለት ነው እና
ቤቷ ደግሞ እያየሁት ነበር ትናንትና ቪዲዮ ላይ ኤርሚ ቤት እያየሁ ነበር። በጣም ያምራል። ቆንጆ ቤት ነው። ሞር ደግሞ በአካል ስታየው በደንብ ትወደዋለህ ብዬ አስባለሁ። እንደምን አስበህ ነው? ሴፍቲ ለሴፍቲ ያደርገዋል። ሌባ አስቸግሯታል። ሌባ አዘበራል። ማንም ሰው እንዳይመጣበት ይመስላል። ሄልሚ ዌልካም። እንኳን ደህና መጣክ ወደ ሄርሚ ቤት ዌልካም ብለናል። እንኳን ደህና ቆያችሁ። ቤታችሁ ግን ነበር ያው መሆኑ አይቀርም። በጣም ያምራል። ሰላም አልካት ግን ደግመህ ሰላም ደንግጣለች። ግን ምንድን ነው ቤቱን አስቀደምክ እና አልነገርከኝም እኮ ሆነ እንግዲህ እየመጣሁ ነው ያልኩሽ እና ማን እንደሆነ አልነገርኩሽ። በጣም ይቅርታ በድንገት ስለመጣንብሽ። ደንግጠሻል? ይሄን ያክል ያስፈራል? አልጠበኩም። አንተ ትመጣለህ ብዬ አላሰብኩም። ቤትሽ ያምራል። ችግር የለም። ኑ ግቡ፣ ቁጭ በሉ። ከመቀመጣችን በፊት ኤፍሬም አንዳንድ ነገሮችን ሊያወራሽ ይፈልጋል እና ከዛም በኋላ ወደ መቀመጡም ወደ እንደርስበታለን ብዬ አስባለሁ። አይ ያው መጀመሪያ የመጣንበት ሽማግሌዎች መጥተው ቁጭ ብለን አናወራም አታያቸው ማለት የመጣንበትን ዓላማ ያው ተናግረን ቁጭ እንላለን። ቁጭ የሌለበት ካለ ውጡም ከተባለ እንወጣለን ማለት ነው። ፈቃድሽን እንጠይቃለን። በተለይ እኔ እና ያው ሄርሚ እንግዲህ ለአብርሽ አንዳንድ ነገር ብዬዋለሁ። ያው ለአንቺም ይሄ ነገር አዲስ ነው እና ምናልባት ግር ሊልሽ ይችላል ወይ አይምሮሽ ላይ ብዙ ነገር ሊያስብ ይችላል እና ነገርና ብቻ አላቅም። ያ ነገር ያው እኔ እዚች ጋር እውነታውን ነው መናገር ያለብኝ። አይምሮሽ ላይ ብዙ ነገር ልታስብ ይችላለች፣ ግን ያው እኔ የምነግርሽ ነገር እውነታው ነው። ለአብርሽም ያው ብዙ ነገር ብዬዋለሁ እና በመጀመሪያ ደረጃ ደስ ብሎኛል። ስለ ሁሉ ነገር በጣም ደስ ብሎኛል። ምክንያቱም ከዚህ በፊት እና አንቺ ብዙ ነገር ተባብለናል፣ ብዙ ነገሮችን ተደራርገናል እና ያ ሁሉ ነገር ላይ ግን አልገባኝም ነበር፣ የአንቺም ነገር አልገባኝም ነበር እና እየሆኑም ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁም ልደግፍና ሁለታችሁም ላግዝ ነው የመጣሁት ወደ እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታውን እንግዲህ እኔም በሽምግልናው በመጣሁበት መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ ነው የመጣው እና ወንድማችን ኤፍሬም ይቅርታ መጠየቅ ይፈልጋል አንቺን። ስለዚህ እሷ ከመናገሯ በፊት ያው ይሄ ነገር ስትሰማ ያው ትደነግጣለች። ምክንያቱም ከአንድ ሶስቴ ነው ይቅርታ የጠየቋትና ያ ሁሉም ጊዜ ይቅርታ ጠይቂያት ድጋሚ ወደዛ ነገር ተመልሼ ብዙ ነገር እያልኳት ነበር። በሚፈጠሩ ነገራቶች ሁሉ እየተሳደብኩ ነበርና ያው ሄርቢ ያ ነገር እንደምታስቢው እርግጠኛ ነኝ። ዛሬ ላይም ቤትሽ ላይ ደረስ መጥቼ እንደዚህ ነገር ስናገርሽ ያው ያስደነግጣል፣ ወይም ደግሞ ላታምኝ ትችላለች። ግን ደግሞ ያው አንዳንዴ ምንም ነገር ሲበቃ ይበቃልና ከዚህ በላይ ምንም ነገር ማድረግ አልፈለኩም። ለዛ ነውና በቃ ሰላም ስለምፈልገው ሁሉ ቤትሽም ድረስ መጥቼ ይቅርታ መጠየቅ የፈለኩት። ወንድሜም ያው ምርጫውን መርጦ በሰላም መኖር ይችላል። እሱ ስላሰብኩ ነው። ግራ ገብቶኛል ማለት አንደኛ እንግዳ እመጣለሁ ስትለኝ እሱን አልጠበኩም ነበረ። ያው ቤት የእግዚአብሔር ነው ስለመጣ ቅር አላለኝም፣ አልደበረኝም። ካለንበት ሁኔታ አንጻር ነው የደነገጥኩትና ግን ደግሞ ያው ይቅርታ ከጠየቀኝ በኋላ በጣም እያፌስክ ነበረ፣ እየቀለድክ ነበረ። እኔ ከጠፋሁ በኋላ ምናምን በነገሩ ላይ እኔ በመጥፋቴ ደስተኛ ነበር ምናምን ብቻ ያን ነገር ማስታወስ አልፈልግም። ግን ደግሞ ዛሬ ላይ ይቅርታ ለመጠየቅ ስትመጣ ነው የደነገጥኩት እንጂ ቤት የእግዚአብሔር ነው እና ሁሌም ደስተኛ ነኝ፣ ይቀበላለሁ። ግን ከልብ ነው ኤፍሬም። ያው ከልቤ ባይሆን ቤት ድረስ መጥቼ አብርሽንም አላስቸግረውም ነበር። ምክንያቱም ከአብርሽ ጋር ብዙ ነገር ነው ያወራሁት። ያው ቅድም እያልኩሽ ምንም ነገር ሲበቃሽ ይበቃሽ አለቅ። ከዚህ በላይ መራመድ ስላልፈለኩ ነው
በቃ ከዚህ በላይ ምንም ነገር ማድረግ አልፈልግም። አምነኸው ነው ማለት ከኔ ጋር ሄርሜላን ተቀብያታለሁ የሚል አስተሳሰብ እንዳለው አንተ ትቀበላለህ? ምን አለ መሰለሽ አሁን እሱ እንዴት ነው ነገሮች እኔ የወደድኩትን በመውደድ ወደ መስማማት መጥቷል። ገባሽ? ምናልባት እሱ ያልገባው ነገር ሊኖር ይችላል። አሁንም ድረስ በእኔና አንቺ ጉዳይ የሆነ ጥያቄ የሚፈጥርበት ነገር ሊኖር ይችላል። ግን ደግሞ አንዳንድ ጊዜ ለአንዳንድ ሰዎች የምትታየው ነገር አለ አይደለ? እሱም አሁን ዛሬ ላይ ለእኔ ሲል ብዙ ነገሮችን ትቶ ከአንቺ ጋር ሰላም መፍጠር ይፈልጋል። ከኔ ጋር ሰላም መሆን ይፈልጋል። ከሁሉም ሰው ጋር ሰላም መሆን ይፈልጋል እና አሁንም በእርግጠኝነት 100% ስለምተማመንበት እንደዚህ እንኳን አታስቢ። ለምን ብዙ ነገር አውርቶኛል፣ ተጠጥቶም ብዙ ነገር ነግሮኛል። ብቻ ያው ለማመን ይከብዳታል እሷም። ምክንያቱም ያው በእሷም አልፈርድም፣ ቶሎ ይቅርታ ታድርግልኝ አልልም። ምክንያቱም ብዙ ነገር ነው ያደረኩትና ለምንም ይቅርታ አላደረግሽልኝ ብዬም አልጫነሽም። ምክንያቱም ደጋግሜ ነው ይቅርታ ጠይቂሽ ማይሆን ስህተት የሰራሁትና ልክ ነሽ የምታወሪው ነገር ያ ነገር ሳልረዳሽ ቀርቼ አይደለም። ግን ያው አንዳንዴ ነገራቶች ይገባሻልና ከዚህ በላይ መጓዝ ስላልፈለግኩ ነው። ወንድሜም ያው ከዚህ በላይ መጫንም አልፈልግም። በቃ ለመረጠው ምርጫ መኖር ይችላል። የመረጠው ምርጫ ደግሞ ከአንቺ ጋር መኖር ነው። ስለዚህ ለምርጫው ትቼዋለሁ። እንደውም ማገዘውም በሌላ መንገድ ካለ ማገዝም ዝግጁ ነኝ። አንቺም እንደዛው። ምናልባት የኔ እርዳታ የምትፈልጉ አይነት ከሆነ ማትፈልጉም አይነት ከሆነ ችግር የለውም። አንድ ላይ መኖር ትችላላቸው። እኔ ደስ ብሎኛል። መጀመሪያ ያው የእናንተ ግንኙነት ደስ አላለኝም ነበር፣ ብዙ ነገርም ብያለሁ እና አሁን ላይ ግን በጣም ደስተኛ ነኝ። በሁለታችሁ መሀል ያለው ነገር በጣም ደስተኛ ነኝ ማለት እፈልጋለሁ። እሺ ማለት መጀመሪያ ያው ቤት ድረስ ስለመጣህ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምንም ቢሆን ኤፍሬም እኔ ከአንተ ጋር በጣም ብጣላም ሰጣ ገባ ውስጥ ብገባም እንዴት ነው ከአንተ ጋር ተጣልተን የምንጣላ ሰዎች አይደለንም። ምክንያቱም በመሀላችን አንተ ወንድምህ፣ እኔ ደግሞ የአሁኑ ፍቅረኛዬ፣ ለወደፊት ደግሞ ባሌ አለና ከዚህ በፊት በጣም ብዙ ጊዜ ደጋግሜ ነግሬህ ነበረ። እኔ እናንተ ምንም ብንጣላ መጥፎ ቃልና መጥፎ ነገሮችን ባናወራ የተሻለ ነው። ምክንያቱም ወደድክም ጠላህም ቤተሰብ ነገር ያገናኘናል። ተቀበለኝም ብዬ ነበርና ችግር የለውም ማለት እውነት ልብህ አምኖ እውነት ተቀብለኸኝ ከሆነና አሁንም በእኔና በአብርሃም ደስተኛ ሆነክና የአብርሃምን ምርጫ ተቀብለህ ከሆነ እግዚአብሔር ያክብርልኝ። እንደገና አብርሃምንም እያየሁት ነው። ይቅርታዬን ተቀብለሻል ማለት ነው? አዎ ተቀብያለሁ። የምር አይ ስልሽ ያው አብርሽ ያው ውስጧ ንጹህ እንዲሆን እፈልጋለሁ። ምክንያቱም አንዳንድ ያው ለእኔ ላለማስደበር ብላ ወይም ደግሞ ለአንተ ፈርታ ከሆነ ነገ ላይም ጥሩ አይመጣምና ከልብሽ ይቅርታ እንድጠይቂ ነው። ይቅርታ እንድትይ ነው ፈልግ ወይም ደግሞ ነገሮችን ፈርቼ ምናምን ነገር አይደለም። በመጀመሪያ ሁለታችሁንም አከብራችኋለሁ። ምንም ቃል ብንነጋገር ዞሮ ዞሮ እናንተ የምንገናኝ ሰዎች ስለሆንን እኔ እንዴት ነው ብትስተካከልልኝ ደስ ይለኝ ነበረ። ለእኔ ያለህ ነገር ብታስተካክለው፣ አስተሳሰብክ ለእኔ ያለክን ቦታ ብታስተካክለው ደስ ይለኝ ነበረ። ግን ደግሞ አብርሃም ወንድምህ ነው። እንግዲህ አምኖክ ቤቴ ድረስ አክብሮክ ይዞክ መጥቷል። እኔም አከብርሃለሁ እና ይቅርታህንም ተቀብያለሁ። እንዳይደገም በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ትልቅ ሰው ነሽ እና ያው አሁንም ላልሽው ነገር አስተካክላለሁ። ማስተካከል ያለብኝ ነገር አስተካክላለሁ እያልሽ ነበርና ያው ብዙ ነገር ነው ያልኩሽ። ብዙ ነገርም ተፈጥሯል። እንደውም አብርሃም ብዙ ጊዜ ብዙም አልናገረውም። አንድ ትንሽ ላፊ ነገር ብናገረውና ለዛም ነገር ማስተካከል ካለብኝ ከአሁን በኋላ እድሉን ከሰጣችሁኝ በደንብ አድርጌ አስተካክላለሁ ብዬ አስባለሁ። ችግር የለውም። እሺ ደስተኛ ነኝ እና በጣም ደስ ብሎኛል። ከአሁን በኋላም ያው ለእናንተ ጥሩ ጥሩ ነገር መመኝላችሁና ትዳራችሁም ሆነ ፍቅራችሁም እደግፈዋለሁ ማለት ነው። ከአሁን በኋላ ወንድምህን ሀሳብ ተቀበልክ? ተቀበልኩ። ያው ዞሮ ዞሮ ደስታ ነው። ፊልም አብርሃም እንዴ ፈዛል ነው ማለት ተረስቼ ጨርሼ የመጣሁትና ለዛ ነው። ኤፍሬም እንዴት ነው ነገሮችን ቶሎ የሚቀበል ሰው አይደለም እና በዚህ ልክ ደግሞ አሁን ነገሮችን ተቀብለ ይቅርታ ለመጠየቅ መተክ የወንድምህን ምርጫ አስቀድመክ ያንተን ፍላጎት ወደኋላ አድርገህ የወንድምህን ምርጫ ትክክል እንደሆነ አንደርስታንድ አድርገህ ተረድተኸው እኔ ጋር መተክ ይቅርታ መጠየቅ በእውነት በጣም ደስ ብሎኛል አይደል? በጣም አዎ። ከዛ ቡና እያፈላሁም እጠራለሁ። እሺ ቤት የምሬ ደግሞ ከተቀራረብን አዎ
አይሻልም? በጣም እናንተም ደስ የምትሉት የሁሉ ነገር እንትካለ በኋላ ዛሬ ላይ አፍሮ ምናምን ተሽኩር ሲያወራ ያው ነገራቶች አንዳንዴ ቢያሳፍር ነገር ከሰረቅ ታፍራለህ። እንዳታፍር እና ደግሞ በነፃነት እንደ እህት አድርገህ መቅረብ ትችላለህ። እስከምከሳችሁ ድረስ ትንሽ ማፈር አለብኝ። እስከምከሳችሁ ድረስ ይካሰና በሆነ ነገር በምድር ይከፈል ችግር የለውም። ይፋይ ዋናው ምን አለ መሰለክ ጥፋተና ነው ሰው ይቅርታ ከጠየቀ በቂ ነው። እኛ እንድትከሰንም ምንም እንድትለን ምንም የምንፈልገው ነገር የለም እና ከዚህ በኋላ ከኔ ይልቅ ከቻልክ የሊን ተንከባከባት። እንደ ወንድም ሆነክ እንዴት ነው በቃ አልነግረህም። ይህንን ነገር እንኳን አንተ ታውቃለህ ከኔ በላይ ነገሮችን። ስለዚህ ይፋዬ በጣም ከልብ አመሰግናለሁ። ደስ ብሎኛል። ሄርሚም ጋር ደግሞ መተክ እንደዚህ አይነት ነገር ስላሳየኝ በጣም ደስ ብሎኛል ከምልህ በላይ። ስለዚህ አሁን እንደፈለክ ቤቱን ማየትም ማጎብኘትም ትችላለህ። ያው ሰላም ነው ቀርቦ እንትን የሚለው እና ለዛ ነው ቅድም ትኩረታችን መጀመሪያም እንትን ያልኩት ሆነ ቤቱ ፊድባኩ ደስ ይላል። ለዛ ነው የምር ደስ ይላልና ለዛ ነው እና ዛሬ ምን አለ መሰለህ ድንገት ስለመጣንባት ሄርሚም አናስጨንቃት። አሁን ምሳ ምናምን ብለን ካስጨነቅናል ጉድ ጉድ ልትል ነው። ስለዚህ ችግር የለውም። ወይ ቡና ላፍላ ቡናም ወይንም በልተን ምሳ ምናምን ከመጣን በኋላ ሞር ቢፈላ ነው የተሻለ የሚሆነው። አሁን ኤፍሬም በእርግጠኝነት ጉድ ጉድ ልናደርጋት። ስለዚህ በቃ እናደግማት ምንም ችግር የለውም። ግን ባይሆን እሺ ቢያንስ ግን እንዴት ነው ስታይ ነው ይፋዬ ደግሞ እንደምን በጣም ነው የምወደው። እሺ የመረሽም ነው? አዎ በጣም ነው የማፈቅረው። እንዴት ነው የምትወዳት? እኔም በጣም ነው የምወዳት። እኔ ደግሞ ማለት ነው ብዙ ጊዜ ድሮ እንደ ህፃንና እንደ እንትን ኧረ ቁጭ በሉ በእግዚአብሔር እንዴ አትቀመጡ። እኛ ቁጭ ብለን እኮ ነው የምንውለው፣ መኪና ላይ ቁጭ ብለን ነው የምንውለው። ስለዚህ መቆሙን ፈልገን ነው እኮ እኛ መቆሙን ፈልገን ነው ደግሞ ከመጣን አልቀረ ነፃነታችን ወይ እኔ ልውጣ ካሮን ለምን ኧረ ለምን ትወጣለህ እንዴ ፍሬም ውጣ። እኛ ጊዜ አጥሮናል ብለናል። የራሳችሁ ሁለታችሁ ጊዜ ማሳለፍ ከፈለጋችሁ ኧረ እኛ ሞልቶናል ጊዜ። እግዚአብሔር እንደዛ ሳይሆን ገና እንደገባው ወደ ቁም ነገሩ ገባንና ወንድምህ ደግሞ ናፍቆኛል። ስለዚህ ልቀመጣ ነኝ። ምን ተባብለን የመጣ ነው? እሷ ከአንተ ጋር ጊዜ ማሳለፍ ፈልጋለች። ለዛ አውቃለሁ። ቶሎ ደርሳችሁ እሺ፣ ትናፍቀኛለህ። አይ አሁን እንኳን ስለታረቃችሁ አንድ ላይ ነው የምንወጣው። ይፋ ምሳ ሊጋብዘን ይፈልጋል። ከፈለግም ቡና ልንጠጣ እዚህ እንመጣለን። ስለዚህ ምሳውን እንጋበዝለት። ለአንድ ቀን ነው ምሳው ያንተ ሀሳብ ነው? አዎ እውነት ይቅርታዬን ስለተቀበልሽ ያው ምሳ ነገር ሳትቀበይ ኖሮ ግን አንበላም ብሎኝ ነበረና ከይቅርታዬን ከተቀበልሽ ተቀብያለሁ። እንበላለን የፈለግሽው ነው። እሺ እሺ እኛም የምንፈልገው እሱን ነው። እና የኔ ውድ ደስ ብሎኛል እንደዚህ ደስተኛ ሆነሽም ስላየሁሽ። እንዴት ነው ያንቺም ደስታ ላይ የኔ ደስታ ነው፣ ገባሽ? ስለዚህ እንደዚህ በወንድሜ እንደዚህ መሆን በራሱ ለእሷን ጭንቀት ነው ያወረድኩላት ብዬ አስባለሁ። ምክንያቱም ያው እኔ አንተ ወንድም ነኝና እኔ እሷን አለመቀበሏ ብዙ ነገር ያስጨንቃታል ብዬ አስባለሁ። እና አሁን ግን መቀበሏ ያው የሆነ ሸክም ያቀለልኩላት ይመስለኛል። በደንብ ቀሎኝ። እንዴት ነው አሁን በአብርሃም በኩል እንደውም ቡዜን በደንብ አውራታለሁ እንዲተፈጠረ ብዬ ይሻላል ከአንተ ጋር ካለኝ ቅርበት ይልቅ ዳዊትን ምናምን በደንብም ባላወራቸው ማለት ነው። እንደሞ እናንተ ወጣት ነንና አንዳንዴ አብርሃም ሲያስቸግር በቃ እሞክራለሁ። እሺ ግን በእግዚአብሔር በልቴ ላይ አቆምኳችሁ እኮ እንደነቁማ ዛሬ ብንቆም ቁጭ ብንቀበል የሆነ ቀን ግን ምን ታደርግልናለች መሰለኝ ፍሬ ምሳ ግብዣ እዚህ ቤቷ ላይ ትጠራናለች። ሰብሰብ ደስ ይለኛል። እዚህ ቤት ላይማ ልጆች ምናምን ነገር ተፍተፍ ፋሚሊ መፈጠር አለበት። አዎ ግድ ነው። ቤተሰብ ግድ ነው። እንዴት ነው ቤቱ ልጆች ይሸታልና እኛም እኮ ልጆች ነን ገና። የእኛ ነው አትልም? የእኛ ነው ጠራ ነው። እሷም ገና ቅርብ ጊዜ ነው 14 የሞላት፣ እኔም 13 ዓመቴ ነው። አንድ ዓመት ነው በልጠኝ። እዚህ እየተጫወት ምናምን ነው የምንሆነው። ወይም ጥሩ ነው። ይፋና
ጥሩ ምሳ ሰርተሽ በዚህ ሳምንት ወይ ቀጣይ ሳምንት አሪፍ ነገር ካንቺ በጣም ደስ ይለኛል። እግዚአብሔር ሁላችሁ ነው ሙሉ ቤተሰባችን ከአሁን በኋላማ በቃ ፋሚሊ ነን አይደል? ምንም ያስጨንቅሽ ነገር የለም። ደስ ይለኛል። በነፃነት ከአብርሽ ጋር ፏ ማለት ነው እና ነፃነት ታውጆልናል በሁሉም ቦታ። እሺ አትጨናነቂ። ከዚህ በኋላ ይፋ እኛ ብንሄድ ምን ይመስላል ወንድም? እንዴ ለካ ምሳም አለ አብረን አይደል? ለምን ልብስ ብትቀይር ምናምን ደበረ? አያምርም? ኧረ ታምሪያለሽ። ስርዓት ያለው ልብስ ነው እየለበስኩ ያለው። እንደዛ ወጥቶኝ አይደለም አይደል? አታምርም? ቤቱ ስለነበረች ብዬ ነው። ኧረ እኔ ኤፍሬም የደበረ ነገር ካለ ኧረ ባልሽ ደስ ካለው ባሌ ደስ ብሎሃል? ምን ቤት ነኝ? ኧረ እኔ ቅጠልም ብትለብሽ ደስተኛ ነኝ። ኧረ ባይዘዌ የትኛው ልብስ መስቀያ ነው የሚፈልገው? የምሬ ነው እውነት። አሁን ለምሳሌ አንዳንድ ልብሶች ቲሸርት ቆያ ኤፍሬም ጨርሰው እንጂ ቲሸርት አሁን አንዳንድ ሰው ለብሰውት እኔ ላይ ስለብሰው ሞር እኔ ላይ ይወዱታል። እኔ ደግሞ የሆነ ልብስ ጣልቼ የሆነ ሰው ላይ ስለብሰው እንደዛውና እንደየሰው አለባበስ ይለያያል ወይም ሰውነት ይለያያልና ኤፍሬም ሳትዋሽ ተናገር። ምን የምር ሳትዋሽ ማለት ነው። ስታየን እንደዚህ እኔና ይሄ ስታየን ማለት ማቻ እናደርግ ታረጋላችሁ። ፎቶአችሁ ራሱ እያየሁት ነው። ከፎቶ ይልቅ እኮ በአካል እያየህ እንዴ ለምን አንነቃ በለው እንጂ ተናገሩ። ኖርማል በአካል ስታየን ሞራና ምን ወይ እንደዚህ ሁለታችሁ ታረጋላችሁ። ማች ታረጋላችሁ አይደል? ከለር እሷ ቀላ ወንድ ልጅ ደግሞ ጠየም ሲል እንደኔ የምሬን እኮ ነው አይደል? ይፋ አዎ ታበራላችሁ። ደስ ትላላችሁ እንዴ? እየተቆጣ ነው ለምን እየተቆጣ ነው? እንግዲህ ነው የሚመስለው። የምር ታምራላችሁ። እሺ አይ ታምራላችሁ። በቃ አይ ታምራላችሁ ነው የሚመስለው። የምር ታምራላችሁ። እሺ እንዴ ጓብ ነው እንዴ? ፈገግ ብለህ እንጂ አይ የምር ፈገግ ብለህ የምር ነው ታምራላችሁ። አይለያችሁ። አይ ልጁ ዝም ብሎ በተፈጥሮም ኮስታራ ሰው ነው እና ለዛ ነው የሚተረጁ እንጂ ተኮሳተሩ ምናምን ውስጡ ይስቃል ነው ልጁ ሲስቅ ከውስጡ ነው እና ተግባቡ የለ እንዴ? ወንድምናታችን የቱ ጋር ነው? የኔስ ውስጥ እየሳቀ ነው እያለቀሰ ነው? አሁን ሁለት አይነት ስሜት እየተሰማው ነው። አሜን። እንግዲህ ጋይስ የዛሬ ቆይታችን እና ኤፍሬም የዛሬ ቆይታችን ይሄንን ይመስል ነበረ። በጣም ደስ ብሎናል ከምላችሁ በላይ ጥሩ ታይም አሳልፈናል። የኔ ውድ ወንድም በጣም አመሰግናለሁ። የኔ ውድ አንቺንም በጣም አመሰግናለሁ። ምን አይነት ችግር አለ? ወንድምና ወንድም እኮ በልብ ነው የሚሳሳመው። እውነት ነው። እና መልካም ጊዜ ይሁንላችሁ። በጣም ደስ ብሎናል። አሪፍ ታይም ነበረ። ባይ ባይ።